ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ኬሚስትሪ ቻፕተር 6ን ሁላችሁም እንግዲህ ጥሩ ፋይናል ለመስራት በጣም ትኩረት መስጠት ያለባችሁ ይህንን ቶፒክ ነው። እንግዲህ ይህንን ቶፒክ ዛሬ ደግሞ በደንብ የምንማማር ይሆናል። ምክንያቱም እዚያ ብዙ ተማሪዎች የሚሸውዱ ብዙ ጥያቄዎችም ይወጣሉ። ጀስት ኮንሰፕቱን በደንብ መረዳት ይጠይቃል። ሊሆን ሽምደዳ አይደለም። ኮንሰፕቶችን በደንብ መያዝ ይጠበቅባችኋል። ፋይናል ላይ ብዙ ጥያቄዎች መምህራኖች ከዚህ ያወጣሉ። እሱን አሳያችኋለሁ ከዚህ ቪዲዮ በኋላ በደንብ የትዌቱ ጋር እንደሚወጡ የትዌቱ ጋር ራይቲንግ ስፔሻሊ እስከ 3-4 ማርክ ድረስ አስይዘው የሚያወጡት አለ መምህራኖች ሲያወጡ እና ጀስት አንድ ጥያቄ ስታጡ 4 ማርክ ማጣት ድረስ ራይቲንግ ጋር የሚወጡ ካልኩሌሽን ላይ የሚወጡ አሉና ሊዩስ ስትራክቸር እና ድሮ አድርጉ ይሏችኋል። እሱንም እንግዲህ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ተማሪዎች እና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ እንግዲህ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም በተጨማሪ ሁላችሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ እንዲሰራላችሁ የምትፈልጉትንም ኮሜንት ሴክሽን ላይ አስቀምጡ። እንግዲህ ዛሬ ስለ ኬሚካል ቦንዲንግ ኤንድ ሞለኪውላር ጂኦሜትሪ በሚል ቶፒክ የምንማማር ይሆናል ማለት ነው። እንግዲህ ይህን ቻፕተር ካጠናቀቃችሁ በኋላ ወይም ከተማራችሁ በኋላ ማወቅ የሚጠበቅባቸው ነገሮች አሉ። በዚህ እነኚህ ነገሮች ሲመጡ እንደቀላል እንዳታችሁ ቼክ ማድረግ አለባቸው። ይህንን ክላስ ከጨረስን በኋላ እነኚህን ፖይንት አውቄያለሁ ተረድቻለሁ በሚገባ ብላችሁ ማወቅ ይጠበቅባቸዋል። ስፔሻሊ ፈርስት ጀነሬሽን ዩኒቨርሲቲ የምትማሩ ልጆች መምህራኖች ሲያወጡ ጥያቄ በዚህ መሰረት ነው የሚያወጡት። ለርኒንግ ኦብጀክቲቮች እንግዲህ በኦብጀክቲቭ መሰረት ነው የሚያወጡት። ያ ማለት ሲዘጋጅም ለዚህ ዓላማ ነው። ተማሪዎች ይህን ኮርስ ካጠቃለሉ በኋላ ይህን ማወቅ አለባቸው ተብሎ ስለሚታሰብ በዚህ መልክ ስለሚያወጡ በደንብ ራሳችሁ ቼክ ማድረግ ይጠበቅባቸው። እንግዲህ የመጀመሪያው ማወቅ የሚጠበቅባቸው ነገር ኤክስፕሌን ዘ ፎርሜሽንስ ኦፍ ካታዮንስ አናዮንስ ኤንድ አዮኒክ ኮምፓውንድስ። እንግዲህ በመጀመሪያ ልትረዱት የሚገባው ነገር የካታዮን ወይም ፖዚቲቭ ቻርጅ ያላቸው አዮኖች፣ አናዮኖች ኔጌቲቭ ቻርጅ ያላቸው እና የአዮኒክ ኮምፓውንዶች አፈጣጠር ሞለኪውላር ፎርሙላቸው ስትራክቸር ምን ይመስላል የሚለውን በደንብ መረዳት ይኖርባቸዋል። ሁለተኛው ደግሞ ዲስክራይብ ዘ ፎርሜሽን ኦፍ ኮቫለንት ኮምፓውንድስ የኮቫለንት ቦንድ አፈጣጠር ሂደትን በዝርዝር መገንዘብ ይኖርባቸዋል ነው። ዲፋይን ኤሌክትሮኔጋቲቪቲ ኤንድ አይደንቲፋይ ዘ ፖላሪቲ ኦፍ ኮቫለንት ኮምፓውንድስ አሁን ክላስ ላይ በደንብ እናየዋለን። ስለዚህ ስለ ኮቫለንት ኮምፓውንድ ስለ ፖላሪቲ ዲቴል ኮንሰፕት ነው። በደንብ ስትራክቸሩን እየሳል በደንብ ለመግለጽ እንሞክራለን ማለት ነው። ድሮ ሊዩስ ስትራክቸር ኤንድ ዲፒክቲንግ ዘ ቦንድ ኢን ሲምፕል ሞለኪውልስ እንግዲህ ሊዩስ ስትራክቸር መሳል አሁን ለምሳሌ የእሱን ደግሞ ህግ የሚጥሱ አሉ። ቫዮሌሽን ኦፍ ሊዩስን እንግዲህ የሊዩስን ህግ የሚጥሱ አሉ። እነሱንም ፈተና ላይ ስለሚያመጧቸው በደንብ እናያቸዋለን። ይህንን ክላስ ካጠናቃችሁ በኋላ ይህንን ማወቅ ይጠበቅባቸው። ሌላው ደግሞ ኮምፒውት ፎርማል ቻርጅ ፎር አተምስ ኢን ኤኒ ሊዩስ ስትራክቸር በማንኛውም የሊዩስ ስትራክቸር ውስጥ ላሉ አተሞች እንግዲህ የፎርማል ቻርጅ መጠናቸውን ማንሳትም እንችላለን ነው ወይም ይጠበቅብናል። አይደንቲፋይ ዘ ሞስት ሪዝነብል ሊዩስ ስትራክቸር ፎር ኤ ጊቨን ሞለኪውል ዩዚንግ ፎርማል ቻርጅስ። የሚገርማቸው ነገር የተሰጠ ሞለኪውል በትክክል ሲገለጽ ወይም ልንገልጽ የሚችለው ተመራጩ እንግዲህ በሊዩስ ስትራክቸር ነው። ምን ለማለት እንደፈለግ ታውቃላችሁ? ሊዩስ ስትራክቸር እንግዲህ በፎርማል ቻርጅ ተጠቅመን መለየት እንችላለን። እዚህ ጋር እንግዲህ የሆነ ትንሽ ኮንሰፕት አለ። እሷንም በደንብ አስረዳችኋለሁ እዛ ክላስ ላይ አሁን በቀጣይ ማለት ነው። ኤክስፕሌን ዘ ኮንሰፕት ኦፍ ሪዞናንስ ኤንድ ድሮው ሊዩስ ስትራክቸር ሪፕሬዘንቲንግ ሪዞናንስ ፍሮም ኤ ጊቨን ሞለኪውል። ይሄኛው ደግሞ ስለ ሪዞናንስ እንግዲህ የሪዞናንስን ጽንሰ ሀሳብ በደንብ መረዳትና የተሰጠን የሞለኪውል የተለያዩ የሪዞናንስ ቅርጾችን በሊዩስ ስትራክቸር መልክ መሳል ትችላላችሁ። ሪዞናንስ ማለት ሊዩስ ስትራክቸር ይሰጣችሁና ወይም በሊዩስ ስትራክቸር በመጠቀም የተለያየ ሪዞናንስ ነው በተለያየ ወይ መሳል የምንችልበት ነው። ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ እያንቀሳቀስን የምንስልበት ነው። እሱንም እናያለን ማለት ነው በዛ ፕሮግራማችን። ሌላ ደግሞ ኮምፒውት ላቴስት ኢነርጂስ ፎር አዮኒክ ኮምፓውንድ ዩዚንግ ቦርን ሃቨር ሳይክል እንግዲህ የቦርን ሃቨር ሳይክል በመጠቀም የአዮኒክ ኮምፓውንድን ላቴስት ኢነርጂ ማንሳት ትችላላችሁ። እዚህ ጋር ባይዜ ደረቅ ላይ አንድ ጥያቄ ሁለት ጥያቄ እያመጡ አይቻለሁ እና ፋይናል ላይ ይችንም በደንብ እናያታለን ነው። ሌላ ደግሞ ኤግዝፕሌን ዘ ኮንሰፕት ኦፍ ፖላር ኮምፓውንድ ኮቫለንት ቦንድስ ኤንድ ሞለኪውላር ፖላሪቲ እንግዲህ በመጨረሻም ደግሞ ስለ ፖላር ኮቫለንት ቦንድ እና ሞለኪውላር ፖላሪቲ ጽንሰ ሀሳቦችን በዝርዝር እንረዳለን እንማማራለን ማለት ነው። እንግዲህ አብራችሁን መሆን አትርሱ። ሌላ ደግሞ ቫለንስ ኤሌክትሮን ቲዮሪንም መጨረሻ ላይ ከቨር እናደርገዋለን። እንግዲህ እንዳላብዛባችሁ እስኪ ወደ ክላሱ ንግባና ሁሉንም አንድ ባንድ እናያቸው። እንግዲህ በመጀመሪያ የምናየው ቅድም እንደነገርኳችሁ እንግዲህ ስለ አዮኒክ ኮምፓውንድ ነው። ስለ አዮኒክ ኮምፓውንድ ስፔሻሊ ቾይዝ እና ትሩ ፎልስ ያመጣሉ እና አዮኒክ ኮምፓውንድ ኮቫለንት ኮምፓውንድ ሁለቱን ያምታቷቸዋል እና እነሱንም በደንብ እንድትለዩ አደርጋቸዋል እዚህ ጋር
A cation is a positive ion forms when the natural atom loses one or more electrons from what? It is valence shell. እንግዲህ ቀደም ብላችሁ እንደተማራችሁት አዮንስ እንግዲህ የኤሌክትሪክ ቻርጅ ያላቸው አተሞች ወይም ሞለኪውሎች ናቸው ነው። ሶ የቻርጅ የሚፈጠረው እንግዲህ ኤሌክትሮን ሲያገኝ ወይም ደግሞ ሲያጡ ነው። እዚህ ጋር ደግሞ እንግዲህ ካታዮንና ሁለት አይነት ቻርጆች አሉ ወይም ካታዮንና ወይም ሁለት አይነት አዮኖች አሉ። ካታዮንና አናዮን ሲስተም ናቸው። ካታዮን ምንድነው? ፖዚቲቭ ነው ማለትም አንድ ገለልተኛ ኒውትራል አተም ከውጪ ወይም ከሌላኛው ከውጭኛው ኤሌክትሮን ወይም ከዚህ ከቫለንስ ሼል አንድ ወይም ከዚያ በላይ ኤሌክትሮን ሲያመጣ የሚፈጠር ፖዚቲቭ ቻርጅ ያለው አዮን ነው። ፖዚቲቭ ቻርጅ ያለው አዮን ነው ማለት ነው። ሶ ሌላው ደግሞ ሁለተኛ አናዮንስ ነው። አናዮንስ የምንለው ደግሞ ምንድነው? ኔጌቲቭ አዮን that forms what? that forms a natural atom gains one or more electrons in its valence shell። አናዮንስ የምንለው ደግሞ አንድ ገለልተኛ አተም ወይም አንድ ኒውትራል አተም ወደ ውጭኛው የኤሌክትሮን መዋቅ ወይም ወደዛ ወደ ሼሉ ከአንድ ወይም ከዚያ በላይ ኤሌክትሮን ሲጨምር ወይም ሲለቅ የሚፈጠረው እንግዲህ ኔጌቲቭ አዮን ሉዝ አድርጓል ማለት ነው። ፖዚቲቭ ከሆነ ደግሞ አድ አድርጓል፣ ከውጭ ተቀብሏል ማለት ካታዮን ነው። አናዮን ደግሞ ሉዝ አድርጓል ነው። ሶ compounds composed of ions are called ionic compounds or salts, and the constant ions are held together by ionic bonds። እንግዲህ ኮምፓውንዶች ወይም ከአዮን የተሰሩ ውህዶች ወይም አዮኒክ ኮምፓውንዶች ወይም እንደ ጨው አይነቶች ነገሮች እነዚህ አዮኖች እንግዲህ ከአንድ ወይም አንድ ላይ አያይዞ የሚይዛቸው ኃይል ወይም እነሱን ኮኔክት የሚያደርጋቸው አዮኒክ ቦንድ በመባል ይታወቃሉ። ስለዚህ እነኚህ ኮምፓውንዶች ኮኔክት የሚደረጉ በሚለው በአዮኒክ ቦንድ አማካኝነት ነው። አዮኒክ ቦንድስ are electrostatic force of attraction between the opposite charged cations and anions። እዚህ ጋር እቺ ነገር በደንብ ያዙ። ትሩ ፎርስ ያመጣታል። አዮኒክ ቦንድ ማለት በተቃራኒ ቻርጅ ባላቸው ካታዮን ነኝ ወይም በፖዚቲቭ እና አናዮንስ ኔጌቲቭ ቻርጅ ባላቸው መካከል የሚፈጠር የኤሌክትሮስታቲክ የመሳብ ኃይል ነው። ማን? አዮኒክ ቦንድስ የምንለው ማለት ነው። The properties of ionic compounds provide insight into the nature of what? Ionic bonds። የአዮኒክ ኮምፓውንድ ባህሪያት እንግዲህ ማጥናት ስለ አዮኒክ ቦንዶች ምንነትና ጥንካሬ ጥልቅ ግንዛቤ እንድናውቅ ያደርገናል ነው። አዮኒክ ሶሊድ ኤግዛቢት ክሪስታሊን ስትራክቸር ቴንድ ቱ ሪጂድ ኤንድ ብሪትል። እንግዲህ አዮኒክ ሶሊዶች እንደ ጨው ያሉ የተሳሰሩ ወይም የተስተካከለ የክሪስታሊን ስትራክቸር አላቸው፣ የሆነ ክሪስታል የሆነ ስትራክቸራቸው እንዲሁም ጠንካራና በቀላሉ የሚሰበሩ ብሪትል ናቸው። ይህም እንግዲህ የሆነው በአዮን መካከል ባለው ጠንካራ የመሳሳብ ኃይል ምክንያት ነው እንግዲህ እንዲፈጠር የቻለው። They also have high melting and boiling points, which indicates the ionic bonds are very strong። እንግዲህ በተጨማሪም በጣም ከፍተኛ የማቅለጫና የማፊያ ነጥብ አላቸው ነው። ቦይሊንግ እና ሜልቲንግ ፖይንታቸው ሃይ ነው። የማን? የአዮኒክ ኮምፓውንድስ። በደንብ ያዙ ይቺ ነገር ፈተና የተመጣቸው ይዘይ ማለት ነው። which was the properties of ionic compound ብለው ያመጡትና high melting and boiling point፣ low melting and boiling point እንደዚህ ያምታቱ ያመጣል። ሶ የአንዱ ፕሮፐርቲ እንግዲህ የአዮኒክ ኮምፓውንድ high melting and boiling point አላቸው ነው። ይህ የሚያሳየው እንግዲህ የአዮኒክ ቦንድን ምን ያህል ጠንካራ እንደሆነና ምክንያቱም ቦንዶቹ ለመስበር ከፍተኛ ኃይል እንደሚጠይቁን የሚያስረዳ ነው። Ionic solids are poor conductors of what? Poor conductors of electricity because of strong ionic bonds prevent ions from moving freely in the solid state። ነገር ግን አብዛኞቹ አዮኒክ ሶሊዶች በውሃ ውስጥ በቀላሉ ይሟሟሉ ነው ያችሁ ሪሊ ዲዞልቭ ኃይል አለ። ግን ይሄ ቢሆንም አዮኒክ ሶሊዶች ደግሞ በጣም ጠጣር ሁኔታ ላይ ሲሆኑ ኤሌክትሮንን በደንብ አያስተላልፉ ነው። ምክንያቱም ጠንካራ የአዮኒክ ቦንድ ስላላቸው አዮኖቹ እንዳይንቀሳቀሱ ስለሚያደርጋቸው ማለት ነው። ሁለተኛው ፖይንት ደግሞ most ions dissolve readily in water. Once dissolved or melted, ionic compounds are excellent conductors of electricity, heat, and because of the ions can move about freely ነው። እንግዲህ ነገር ግን አብዛኞቹ አዮኒክ ሶሊዶች በውሃ ውስጥ በቀላሉ ይሟሟሉ ነው። ከማሙ ወይም ከቀለጡ በኋላ ግን ኤሌክትሪክና ሙቀትን በቀላል በሆነ መንገድ ያስተላልፋሉ። ቅድም አዮኒክ ሶሊዶች ምንድናቸው? ፑር ኮንዳክተርስ ኦፍ ኤሌክትሪሲቲ ናቸው ነው። ኤሌክትሪሲቲን ማስተላለፍ አይችሉም፣ ምክንያቱም ኤሌክትሮኖቹ ፍሪሊ ሙቭ ማድረግ አይችሉም። ሶሊድ ስቴት ላይ ኤሌክትሮኖች እዚህ ውስጥ ሙቭ ማድረግ አይችሉም። ስለዚህ ፑር ኮንዳክተርስ ኦፍ ኤሌክትሪሲቲ ናቸው ብለናል። እዚህ ጋር ደግሞ አዮኒክ ኮምፓውንዶች በቀላሉ በውሃ ውስጥ የሚሟሙ በመሆናቸው ምክንያት አንዴ በውሃ ውስጥ ከማሟሟቸው በኋላ በቀላሉ ኤሌክትሪክና ሙቀት ማስተላለፍ ይችላሉ ነው። ምክንያቱም በዚህ ጊዜ አዮኖቹ ግን በነፃነት መንቀሳቀስም ስለሚችሉ ነው። ሌላው ደግሞ ፖይንት larger atoms and their corresponding ions have vast different physical and chemical properties። እነኚህ ገለልተኛ አተሞች ወይም ኒውትራል atoms
ኒውትራል አተምስ ወይም እነኚህ ኒውትራል አተሞች ከነሱ የሚፈጠሩት አዮኖች እንግዲህ በፍጹም የማይገናኝና የተለያየ አካላዊና ኬሚካላዊ ባህሪ ያላቸው ናቸው ይለናል ማለት ነው። ለምሳሌ እዚህ ጋር ሶዲየምና ክሎሪን እንግዲህ ሶዲየምና ክሎሪን አተሞች እንግዲህ አንድ ላይ ሲሆኑ ሶዲየም ሜታል ይፈጥራሉ ነው። ይህ ሜታል እንግዲህ ለስላሳ ብርማ ነጭ ቀለም ያለውና ከውሃ ጋር ሲገናኝ በኃይል የሚፈነዳ እንዲሁም በአየር ውስጥም በደንብ የሚቃጠል አይነት ነገር ነው ማለት ሶዲየም ክሎራይድ የምንለው ነው። ግን chlorine atoms forms chlorine gas and a poisonous a yellow green gas that is highly corrosive እንግዲህ የክሎሪን አተሞች ደግሞ ክሎሪን ጋስ ወይም Cl2 ይፈጥራሉ ነው። ይህ ጋስ እንግዲህ መርዛማ ቢጫ አረንጓዴ ቀለም ያለውና እጅግ አጥፊ ወይም ኮረሲቭ ባህሪ ያለው ባህሪ ነው። So the vigorous reactions between the two elements form the sodium chloride or common table salt. White crystalline compounds contain sodium cations and chloride anions. እንግዲህ የክሎሪን አተሞች ማለትም በእነዚህ ሁለት አደገኛ ንጥረ መካከል የሚፈጠር እንግዲህ ፈጣን ኬሚካላዊ ምላሽ ወይም ሶዲየም ክሎራይድ ወይም ደግሞ የምንበላው ጨውን ይፈጥራሉ ነው። ይሁድ እንግዲህ በውስጡ ሶዲየም ፕላስ ወይም Na ፕላስ ካታዮንስ እና ክሎሪን አናዮንስ ወይም ክሎሪን ማይነስ የያዘ ነጭ ክሪስታላይን ውህድ ነው ይለናል ማለት ነው። ይሄ እንግዲህ የሚያሳየን አንድ ጋር ሲሆኑና ለየብቻ ሲሆን ያላቸው ፎርም ፈጽሞ የተለያየ መሆን ይገልጻል ማለት ነው። እንግዲህ ሶዲየም ክሎራይድ ከተሰሩ ንጥረ ነገሮች ፈጽሞ የተለየ ባህሪ ያለው ነው። ክሎሪን እንግዲህ መርዛማ ሲሆን ሶዲየም ክሎራይድም ለህይወት አስፈላጊ ነገር ነው። ሶዲየም ከውሃ ጋር በኃይል ሲጋጭ፣ ሶዲየም ክሎራይድ ግን በውሃ ውስጥ በቀላሉ ይሟሟል ነው። ሶዲየም ለብቻ ያለው ባህሪ ክሎሪን ለብቻው ያለው ባህሪ ጋር እኛ ደግሞ ሶዲየም ክሎራይድን ሪአክት አድርገን ስናመጣ የሚፈጥረው ባህሪ ወይም ይሄ ጨው ተብሎ የሚጠራው ይሄ ስፔሻሊ የምንበላው እኛ የሶዲየም ክሎራይድ ከሱ ጋር ፈጽሞ የተለየ ባህሪ ነው ያላቸው። ለየብቻ አስ ኤሌመንት ፎርም እና አስ ኮምፓውንድ ፎርም አድርገን ስናመጣቸው የሚፈጠረው ነገር የተለያየ ነው ይላል ማለት ነው። ፎርሜሽንስ ኦፍ አዮኒክ ኮምፓውንድስ ሌላው ደግሞ የአዮኒክ ኮምፓውንዶች ፎርሜሽን የምናየው ይሆናል ማለት ነው። ባይነሪ አዮኒክ ኮምፓውንድስ አር ኮምፖዝድ ኦፍ ጀስት ቱ ኤሌመንትስ ሜታል which forms cations and non-metal which forms the anions። እንግዲህ ባይነሪ ኮምፓውንዶች የሚባሉት ከሁለት ንጥረ ነገሮች ብቻ የተሰሩ ናቸው። እነሱም ካታዮንስ የሚፈጥረው ሜታል እና አናዮንስን የሚፈጥረው ነን ሜታል ከነኚህ ከሁለቱ የተሰራ ነው ማለት ነው። which can understand the formation of those compounds by looking at the periodic properties of what the elements። እንግዲህ እነዚህን ውህዶች አፈጣጠር ለመረዳት የንጥረ ነገሮች የፔሪዮዲክ ቴብል ባህሪያት መመልከት እንችላለን። በዛ መሰረት ዲፈረንሺየት አድርገን ማድረግ እንችላለን ማለት ነው። metallic elements found in the left side of the period at the bottom of the group have low ionization potential and lose what electrons easily። እንግዲህ በፔሪዮዲክ ቴብል በግራ በኩል ወይም ደግሞ ከታች የሚገኙ የሜታል ንጥረ ነገሮች እንግዲህ ዝቅተኛ የአዮናይዜሽን ፖቴንሻል ስላላቸው ኤሌክትሮን በቀላሉ ይለቃሉ ነው። non-metals are found in the upper right corner of the periodic table. They have high electro affinities and rarely gain electrons lost by metals atoms to fill their valence shares. እነኚህ non-metals ደግሞ በፔሪዮዲክ ቴብል ላይ እንግዲህ ላይኛው ቀኝ ጥግ ላይ የሚገኙ የሜታል ንጥረ ነገሮች ወይም የነሱ ኤሌመንቶች ናቸው። እነኚህ ደግሞ ከፍተኛ ኤሌክትሮ አፊኒቲ ስላላቸው በሜታል አተሞች የጠፉትን ኤሌክትሮን ወይም በሜታል አተሞች ሉዝ የተደረጉትን ኤሌክትሮኖች በቀላሉ በመውሰድ የቫለንስ ሼላቸውን ይሞላሉ ማለት ነው። ስለዚህ ጌን ኦፍ ኤሌክትሮንስ ያደርጋሉ። እነኚህ ሩልስ ኦፍ ኒውትራሊቲ እዚህ ጋር ኦል ሰብስታንስ መስት ቢ ኤሌክትሪካል ኒውትራል ነው። እንግዲህ የሩልስ ኦፍ ኒውትራሊቲ የምንለው ደግሞ የኒውትራሊቲ ህግ ሲሆን ሁሉም ቁሶች እንግዲህ በኤሌክትሪክ ገለልተኛ መሆን አለባቸው ነው። ወይም all substance must be electrically neutral ሲለናል። ይሄኛው እንግዲህ rules of neutrality እንለዋለን። the total number of positive charges cations in ionic compounds must equal the total numbers of negative charge on its anions። እንግዲህ በአንድ አዮኒክ ኮምፓውንድ ውስጥ የሚገኙት የካታዮን ጠቅላላ ፖዚቲቭ ቻርጅ ከአናዮኖቹ እንግዲህ ጠቅላላ ኔጌቲቭ ቻርጅ ጋር እኩል መሆን ይጠበቅባቸዋል። the formula for ionic compound represents the simplest ratio of what ions need to achieve this charge balance። አንድ የአዮኒክ ኮምፓውንድ ፎርሙላ እንግዲህ ይህን ቻርጅ ሚዛን ለማስጠበቅ የሚፈልገውን አነስተኛውን የአዮንስ ጥምረት የሚያሳየን ነው። ለምሳሌ እንግዲህ አሉሚኒየም ኦክሳይድ Al2O3 ብናይ this formula indicates what this formula indicates the compound contains 2 aluminum ions. how much aluminum ions? 2 aluminum ions for every 3 oxide ions። እንግዲህ ይህ ፎርሙላ እንደሚያሳየው ውህዱ ለእያንዳንዱ 3 ኦክሳይድ አዮንስ 2 አሉሚኒየም ካታዮኖችን ይዟል የሚል ነው ማለት ነው። በዚህ መልክ ነው እንግዲህ መረዳት የሚጠበቅብን። the next topic is the formula for ionic compound does not represent the physical element of ions. don't forget it። እንግዲህ የአዮኒክ ኮምፓውንድ ፎርሙላ የአዮኖቹን አካላዊ አደራደር
አይወክልልንም ነው። ሶ ኬሚካላዊ ሂደታቸውን ብቻ ነው የሚወክልን። it is incorrect to refer sodium chloride molecules because there is no single isolated bond between the specific pairs of sodium and chlorine ions። እዚህ ጋር እንግዲህ እንደተጠቀሰላችሁ ስለ ሶዲየም ክሎራይድ ሞሌኩል ማውራት እንግዲህ ትክክል አይደለም ነው። ምክንያቱም በአንድ የተወሰነ የሶዲየም ፕላስ እና የክሎሪን ማይነስ አዮን መካከል ብቻ የተለየ ቦንድ ስለሌለ ማለት ነው። የተለየ ቦንድ በመካከል ስለሌለ so the attraction force between the ions are isotropic the same in all definitions። በአዮን መካከል ያለው የመሳሳብ ኃይል እንግዲህ አይሶትሮፒክ ነው ማለትም በሁለቱ አቅጣጫዎች እኩል ነው ነው። አይሶትሮፒክ ማለት በሁለቱም አቅጣጫ እኩል የሆነ ስበት ወይም ኃይል ያልፋል ማለት ነው። so this means any given equally attracted to all nearby ions of the opposite charge። ይህ ማለት ደግሞ አንድ አዮን በአቅራቢያው ላሉ ተቃራኒ ቻርጅ ላላቸው አዮን ሁሉ በእኩል መጠን ይሳባል ማለት ነው። so በዚህ this results in ions arranging themselves into a tightly bond three-dimensional lattice structure or sodium chloride for example consists of a regular arrangement of equal numbers of sodium plus cations and chlorine minus anions። ይህም እንግዲህ አዮኖቹ እርስ በርሳቸው ተሳስረው ባለ ሶስት አቅጣጫ የላቲስ ስትራክቸር እንዲፈጥሩ ያደርጋሉ። ለምሳሌ ሶዲየም ክሎራይድ እኩል ቁጥር ያላቸው የሶዲየም ፕላስ ካታዮንስ እና የክሎሪን ማይነስ አናዮኖችን በማስተካከል ሁለት የተደራደሩበትን የስትራክቸር ፎርም ይዞ ይቀመጣል ወይም እናገኘዋለን ማለት ነው። Then the other concept is the strongest electrostatic attraction between sodium plus and chlorine minus ions hold tightly together in sodium chloride። እንግዲህ በሶዲየም ፕላስ እና በክሎሪን አዮን መካከል ያለው ጠንካራ የኤሌክትሮስታቲክ መሳሳብ እንግዲህ በጠጣር ሶዲየም ክሎራይድ ውስጥ እንግዲህ አጥብቆ እንደሚያዝም ያደርጋቸዋል። ያን እንግዲህ ቦንዱ ስትሮንግ እንዲሆን ያደርገዋል ነው። It requires 769 kilojoules of energy to dissolve 1 moles of sodium chloride into separate gaseous sodium plus and chlorine minus ions። እንግዲህ አንድ ሞል ጠጣር ሶዲየም ክሎራይድን ወደ ተነጣጠሉ የጋዝ ሶዲየም ፕላስ እና ክሎሪን ማይነስ አዮን ለመበተን ወይም ለመቀየር 769 ኪሎ ጁል ኃይል ያስፈልገናል። ይህንን 769 ኪሎ ጁል ተጠቅመን ነው መቀየር የምንችለው ነው። እንግዲህ እንደዚህ የምታዩቸው የክሎሪን እና ሶዲየም ነው። እዚህ ጋር ግራፍ ላይ እንደምታዩት ይሄኛው ሶዲየም ፕላስ ሲያቸው አረንጓዴው እንግዲህ ክሎሪን ማይነስ ነው። ይሄኛው ደግሞ ዱቃ ነገሩ እንደምታዩት ሶዲየም ፕላስ ነው። እንግዲህ እንደዚህ በጋዝ ፎርም እንግዲህ እዚህ ጋር ታያቸዋላችሁ ነው። ላቲስ ስትራክቸር ኦፍ ሶዲየም ክሎራይድ ነው። እዚህ ጋር ደግሞ ሶዲየም ክሎራይድ ኢዝ አን አዮን ኮምፓውንድ ዊች ፎርምድ ባይ ሶዲየም አዮን ኤንድ ክሎራይድ አዮን። እንግዲህ ሶዲየም ክሎራይድ እንደሚታወቀው በሶዲየም አዮን እና በክሎራይድ አዮን ከሁለቱ የተሰራ ነው። three dimensional structure sodium chloride can be described within the help of a certain unit called a unit cell። እንግዲህ ዩኒት ሴልን በመጠቀም ነው የሶዲየም እና የሶዲየም ክሎራይድን ስትራክቸሩን 3 ዳይሜንሽናል ስትራክቸሩን ሪፕሬዘንት አድርገን እንደዚህ የምንገልጸው ወይም እንደዚህ አድርገን የምንገልጸው ምንም በመጠቀም ዩኒት ኦፍ ሴልን በመጠቀም ዩኒት ኦፍ ሴል can be defined as the simplest basic unit which repeats itself a certain pattern to form what complex crystalline lattice። እንግዲህ ዩኒት ሴል የምንለው ደግሞ ሲምፕለስት የሆነ ምንድነው ሲምፕለስት የሆነ ቤዚክ ዩኒት ሆኖ የአንድ ኤሌመንት ወይም የዚህን የአንድ ኤሌመንት ክሪስታል ላቲሱን በዚህ በስዕል ወይም በዚህ በግራፊካል መልክ ለመግለጽ የምንጠቀመው እንግዲህ ዩኒት ሴልስ ተብሎ ይጠራል ማለት ነው። ሌላው ደግሞ ኤሌክትሮኒክ ስትራክቸርስ ኦፍ ካታዮንስ ኤንድ አናዮንስ ነው። ሌላው የምናየው ደግሞ የኤሌክትሮኒክ ስትራክቸርን የካታዮን እና የአናዮን ኤሌክትሮን ስትራክቸራቸው ምን ይመስላል የሚለው ነው። when forming a cation an atom of a main group elements tend to lose all of its valence electrons። እንግዲህ አንድ ሜን ግሩፕ ንጥረ ነገር አተም ካታዮን ሲፈጥር እንግዲህ ሁሉም የቫለንስ ሼሎችን የማጣት ዝንባሌ ያለው ማለት ነው። This allows the assume electrostatic structures of the noble gas that precedes it in the periodic table። እንግዲህ በፔሪዮዲክ ቴብል ላይ ከሱ በፊት የሚመጣውን የኖቤል ጋዝን የኤሌክትሮን አደላደል እንዲይዝ ያስችለዋል ማለት ነው። For group 1 alkali metals and group 2 alkali earth metals, the group numbers equal the numbers of valence electrons and therefore the charges of the resulting cation። እንግዲህ ለግሩፕ 1 alkali metal እና ግሩፕ 2 ተብሎ ለሚጠሩት ወይም ለአልካሊ ኤርዝ ሜታሎች የግሩፕ ቁጥር እንግዲህ ከቫለንስ ሼል ኤሌክትሮን ቁጥር ጋር እኩል ነው። ይህም የሚፈጥረው እንግዲህ የካታዮን ቻርጅ ይወስነዋል ነው። በዛ ምክንያት ነው ይህም እንዲፈጠር ያደረገው ማለት ነው። ለምሳሌ እንግዲህ እዚህ ጋር የካልሲየም አለ እንግዲህ ግሩፕ 2 ኤሌመንት ነው። ኤሌክትሮን ኮንፊግሬሽን እንግዲህ 1s2 2s2 2p6 3s2 3p6 እና 4s2 ነው 4s2 ነው። so when it uses two valence electrons it forms calcium 2+ cation within 18 electrons and the configuration becomes just this like
እዚህ ጋር እንግዲህ ሁለቱን የቫለንስ ኤሌክትሮን ሲያጣ 18 ኤሌክትሮን ያሉት ካልሲየም 2 ፕላስ ካታዮን ይፈጥራል። እንግዲህ የኤሌክትሮን ኮንፊግሬሽኑ ደግሞ እንደዚህ ይሆናል ማለት ነው። ስለዚህ የካታዮን ወይም የካልሲየም 2 ፕላስ አዮን እንግዲህ ከኖቤል ጋዝ ከሆነው ከአርገን ጋር አይሶኤሌክትሮኒክ ነው ማለትም ተመሳሳይ የኤሌክትሮን አደራደር አላቸው ማለት። ስለዚህ ከአርገን ጋር ምንድናቸው? ተመሳሳይ ናቸው ነው። ግን እዚህ ጋር ግሩፕ እንግዲህ ሁለት መሆን ነው እንግዲህ ቺ4s2 ኢንዲኬት የምታደርግልን ካልሲየም ግሩፕ 2 ኤሌመንት መሆኑን ኢንዲኬት ያደርግልናል ማለት ነው። ግን እዚህ ጋር ደግሞ ቤዙን ፎርሙላ አርገን ስንጽፈው ከማን ከዚህ ከአርገን ጋዝ ጋር እኩል ነው። ስለዚህ ከአርገን ጋዝ ጋር ምንድናቸው? አይሶ ኤሌክትሮኒክ ናቸው። አይሶ ኤሌክትሮኒክ ማለት ደግሞ ተመሳሳይ ኤሌክትሮን አደራደር ያላቸው ናቸው። ፎር ግሩፕ 13 up to 7 is the charge of cations formed by losing valence electrons in the group number -10 እንግዲህ ደግሞ ለግሩፕ 13 እስከ 17 ደግሞ ላሉት ደግሞ ሁሉንም የቫለንስ ኤሌክትሮኖች በማጣት የሚፈጠረው የካታዮን ቻርጅ እንግዲህ የግሩፕ ቁጥርን ከ10 በመቀነስ የሚገኝ ነው። ለምሳሌ እዚህ ጋር አሉሚኒየም አለ in 13 groups forms 3+ ions ነው። ለምሳሌ እንግዲህ በ13ኛው ግሩፕ ውስጥ የሚገኘው አሉሚኒየም እንግዲህ 3+ ቻርጅ ያለው አዮንስን ይፈጥራል ነው። በዚህ መሰረት እንግዲህ ይሄንን ህግ አፕላይ ማድረግ ይጠበቅብናል። ሌላ ምን ፖይንት ደግሞ ኤክሴፕሽን ሩልስ ነው። በቃ ኤክሴፕሽን ቱ ዘ ሩል ነው። ከሩል እንግዲህ ኤክሴፕሽኖች አሉ። እንግዲህ ኤክሴፕሽኖች ምንድነው? በግሩፕ ታችኛው ክፍል የሚገኙ ነገሮች ወይም ኢነርት ፓርት ላይ ያሉት ወይም ኢነር ፔር ኤሌመንት የሚባሉት ወይም ኢነር ፔር ኢፌክት በመባል በዚህ ክስተት ምክንያት የሚፈጠሩት ኢነር ፔር ኢፌክት በሚባል እንግዲህ ክስተት ምክንያት ከፊል የቫለንስ ኤሌክትሮን ማጣት ሊያሳዩ ይችላሉ ነው። ይህም እንግዲህ የሚሆነው የኤስ ኤሌክትሮን ጥንዶች እንግዲህ ዝቅተኛ ኃይል ስላላቸው ነው። ኤስ ኤሌክትሮኖች ዝቅተኛ ጥንድ በመኖሩ ምክንያት ኢነርት ፔር ኢፌክት እንዲከሰት ያደርጋል ማለት ነው። ለምሳሌ እዚህ ጋር እንግዲህ ከሚጠበቁት አዮኖች በተጨማሪ እንደ ቲአይ ፕላስ፣ ኤስኤን2 ፕላስ፣ ፒቪ2 ፕላስ እና ቢአይ3 ፕላስ ያሉ አዮኖች እንዲፈጠሩም ያደርጋል። እንግዲህ በኢነርት ፔር ኢፌክት የተፈጠረ ነው ማለት ነው። በዛ ክስተት የተፈጠረ ነው ይሄኛው። ለምሳሌ እዚህ ጋር ሜርኩሪ እንመልከት። ሜርኩሪ እንግዲህ በግሩፕ 12 ውስጥ ያለው ሜርኩሪ የሚጠበቀውን Hg2 ፕላስ አዮን ከመፍጠሩ በተጨማሪ Hg2 2+ የተባለ ዲያቶሚክ አዮንን ይፈጥራል። እንግዲህ እነኚህ ነገሮችን በደንብ ኖቲስ ማድረግ ይጠበቅብናል። ዋናው ኮንሰፕቱ እዚህ ጋር ምንድነው? ፔሪዮዲክ ቴብል ላይ በተለያየ ፕሮፐርቲ መልክ ነው የተቀመጡት ነው። በግሩፕና ፒፒኤች ሲቀመጡ የራሳቸው ፕሮፐርቲና ኤክሴፕሽናል ሩልም እዛ ውስጥ እንደተካተተ መዘንጋት የለብንም ነው። ትራንዚሽን ኤንድ ኢነር ትራንዚሽን ሜታልስ ቢሄቭ ዲፈረንትሊ። ሌላው ደግሞ ስለ ትራንዚሽንና ስለ ኢነር ትራንዚሽን ሜታል የተለየ ባህሪም ያሳያሉ። ሞስት ትራንዚሽን ሜታልስ ካታዮንስ ሃቭ 2+ or 3+ ቻርጅስ። እንግዲህ አብዛኞቹ የትራንዚሽን ሜታል ካታዮን 2+ ወይም 3+ ቻርጅ አላቸው ነው የሚለን። When they lose their outermost electrons first, sometimes followed by the loss of 1 or 2d electrons. እንግዲህ በመጀመሪያው የውጨኛውን የኤስ ኤሌክትሮን ያጣሉ። ከዚያም እንግዲህ አንዳንድ ጊዜ ደግሞ 2d ኤሌክትሮንም ሊያጡ የሚችሉበት ዌይ አለ ነው የሚለው ማለት ነው። ለምሳሌ እዚህ ጋር አይረን አለ። አይረን እንግዲህ ኤሌክትሮን ኮንፊግሬሽኑ እንደዚህ ነው እንደምታዩት ነው። አርገን 3d6 አርገን 3d6 4s2 ነው እንግዲህ ፎርም የማን የአይረን ማለት ነው። እንግዲህ ሁለቱም የ4s ኤሌክትሮን በማጣት Fe2+ ይፈጥራሉ ማለት ነው። ይሄ ኮንፊግሬሽኑ እንግዲህ አርገን 3d6 ይሆናል ማለት ነው። ስለዚህ s2ን ስለሚያጡ ምን ይመጣል? ኮንፊግሬሽኑ በአጠቃላይ እዚህ ጋር እንደምታዩት አርገን 3d6 ይመጣል ማለት ሁለት H4s2 ሁለት ኤሌክትሮን ሉዝ ስለሚያደርግ Fe2+ ስለሚሆን ሁለቱን ሉዝ ስለሚያደርግ እንደዚህ ሆኖ ይቀመጣል ማለት ነው። Fe3+ by losing the 2 4s electrons and 1d electron argon 3d5 ሁለቱም እንግዲህ የ4s ኤሌክትሮን እና አንድ የ3d ኤሌክትሮን በማጣት Fe3+ ይፈጥራል ነው። እንግዲህ ኮንፊግሬሽኑ ደግሞ argon 3d5 ይሆናል ነው። ሌላው ደግሞ እንግዲህ ኢነር ትራንዚሽን ሜታል እንግዲህ አብዛኛውን ጊዜ 3+ ቻርጅ ያላቸው አዮኖችን ይፈጥራሉ። ይሄም የሚሆነው እንግዲህ የውጨኛውን የኤስ ኤሌክትሮን እና አንድ ዲ ወይም ደግሞ ኤፍ ኤሌክትሮን በማጣት የሚፈጠር ነው እዚህ ጋር የሚለን ማለት ነው። እዚህ ጋር ደግሞ ምሳሌ ነገር እናያለን ማለት ነው። ዲተርማይን ዘ ኤሌክትሮኒክ ስትራክቸርስ ኦፍ ካታዮንስ የኤሌክትሮን ስትራክቸርስ ኦፍ ካታዮኖችን እንለያለን ማለት ነው። እዚህ ጋር two essential elements just like chromium and zinc are required
for healthy body functions chromium C+ and zinc 2+ ላይ the electron configuration of the cations ይላል። እንግዲህ ለሰውነታችን ጤናማ ተግባር አስፈላጊ የሆኑ ሁለት ንጥረ ነገሮች አሉ ክሮሚየም እና ዚንክ ሲሆኑ በሰውነታችን ውስጥ እንግዲህ ክሮሚየም 3+ እና ዚንክ 2+ በዚህ መልክ ይገኛሉ። እነዚህ ካታዮኖች እንግዲህ ኤሌክትሮን ኮንፊግሬሽናቸውን ጻፍ ነው የሚለን። የመጀመሪያው ስቴፕ 1 ምንድነው የምናደርገው? ራይት ኤሌክትሮን ኮንፊግሬሽን ፎር ዘ ኒውትራል አተምስ የመጀመሪያ ደረጃ የኒውትራል አተም ኤሌክትሮን ኮንፊግሬሽን እንጽፋለን። ያም ስንጽፍ እንግዲህ የዚንክ አርገን 3d10 4s2 ይመጣል ማለት የዚንክን። ከዛ ደግሞ የክሮሚየም ስንጽፍ ደግሞ የክሮሚየም ራሱን ችሎ 3d5 4s1 ይመጣል። ኤክሴፕሽን ኦፍ ፕሪንሲፕል ፎር ስታቢሊቲ ነው። ይሄኛው ደግሞ ለስታቢሊቲ ሲባል ከአፎባ ህግ ውጭ የሆነ አደራደር ነው እንጂ እንደዚህ አይደረደም። ከአፎባ ህግ ውጭ ነው። ዋናው ዓላማው ምንድነው? ስታቢሊቲን ለማሟላት ማለት ነው። በስታቢሊቲ መሰረት ነው። ሃፍ ፊልድ ፉል ፊልድ የሚለው በዛ ህግ መሰረት ነው። ባለፈው በነገርኳቸው ስቴፕ 2 ደግሞ ሪሙቭ ኤሌክትሮን ፍሮም ዘ ሃይስት ኤነርጂ ኦርቢታል ነው። እንግዲህ ኤሌክትሮኖችን ከፍተኛ ኃይል ካለው ኦርቢታል ላይ አስወግዱ ይለናል ማለት ነው። በዚህ ከዛ ፎር ትራንዚሽን ሜታልስ ኤሌክትሮንስ አር ሪሙቭድ ፍሮም ዘ ኦርቢታል ፈርስት ዘን from the s orbital first and the d orbital እንግዲህ ለትራንዚሽን ሜታል ደግሞ ኤሌክትሮን መጀመሪያ ከs ኦርቢታል ይወገዳሉ ከዚያም ደግሞ ከd ኦርቢታል ይወገዳሉ። ስቴፕ ባይ ስቴፕ የምናስወግደው ማለት ነው። ዚንክ in a group 12 forms 2+ ions so loses 2 electrons in the 4s orbital እንግዲህ ዚንክ ደግሞ በዚህ በግሩፕ 12 ውስጥ ስለሚገኝ 2+ ቻርጅ ያለው አዮን ስለሚፈጠር በ4s ኦርቢታል ውስጥ ያሉትን 2 ኤሌክትሮኖችን ያጣሉ። ስለዚህ 4s2 የነበረውን የመጀመሪያ 4s2 ነበር 3d10 እዚህ ጋር አድርገን 3d10 4s2 ነው። ስለዚህ ሁለት ኤሌክትሮን ሉዝ ስለሚያደርግ 4s2 ጠፋለች ነው ሉዝ ስለሚያደርግ። ስለዚህ ምን ይመጣል? አድርገን 3d10 ብቻ ይመጣል ነው። እዚህ ጋር እንደምትመለከቱት አድርገን 3d10 ብቻ ይመጣል ማለት የማን የዚንክን ስንገልጽ ነው። በመቀጠል ወደ ክሮሚየም እንሂድ። ወደ ክሮሚየም ስንሄድ ደግሞ ክሮሚየም እንግዲህ ትራንዚሽን ኤሌመንት ስለሆነ ክሮሚየም 3+ ለመፍጠር መጀመሪያ አንድ የ4s ኤሌክትሮን ከዚያ ሁለት ደግሞ የ3d ኤሌክትሮኖችን ያጣል። ምክንያቱም እሱ ምን ስለሆነ ትራንዚሽን ኤሌመንት ስለሆነ ነው። እዚህ ጋር እንደምታዩት አርገን የክሮሚየም እንግዲህ 3d3 ይመጣል ነው። ኮንፊግሬሽኑ እንግዲህ ምን ይመጣል? አርገን 3d3 ይሆናል ማለት ነው። በዚህ መልክ ማስቀመጥ እንችላለን ነው። ሞስት ሞኖአቶሚክ አዮንስ እንግዲህ ደግሞ እዚህ ጋር የምናየው አብዛኞቹ ሞኖአቶሚክ አዮኖች ያላቸው አዮን የሚፈጥሩት እንግዲህ አንድ ገለልተኛ ወይም አንድ ኒውትራል የነን ሜታል አተም የመጨረሻውን የኤስ እና የፒ ኦርቢቱን ሙሉ በሙሉ ለመሙላት የሚያስችለውን ኤሌክትሮን ሲያገኙ ብቻ ነው። ሶ ያንን ኤሌክትሮን ካላገኙ እንትን አይሉም ነው፣ ኮምፕሊት ፊል ማድረግ አይችሉም ነው። ኤስ እና ፒ አውተር ሼላቸውን መሙላት አይችሉም ነው። ዚስ አሎውስ ዘ ሪች ዘ ኤሌክትሮን ኮንፊግሬሽን ኦፍ ዘ ኔክስት ኖቤል ጋዝ። ይሄኛው ደግሞ ቀጥሎ የሚመጣው የኖቤል ጋዝ ኤሌክትሮን ኮንፊግሬሽን እንዲይዙ ያስችላቸዋል ማለት ነው። ለምሳሌ እዚህ ጋር እንግዲህ እስኪ ለምሳሌ እዚህ ጋር ምንድነው the charge of an ion is equal to the numbers of electrons that must be gained to fill s and p orbitals of the parent atom። እንግዲህ ለምሳሌ እዚህ ጋር ባይዘው ይሄኛው ኮንሰፕት እንደሚል የአዮን ቻርጅ መጠኑ የኤስ እና የፒ ኦርቢታል ለመሙላት የሚያስፈልገውን የኤሌክትሮን ቁጥር የዛን ያህል ይወስዳል ነው ከዛኛው ኤሌመንት። ለምሳሌ እዚህ ጋር ኦክሲጅን አለ። ኦክሲጅን እንግዲህ የኮንፊግሬሽኑ 1s2 2s2 እና 2p4 ነው። እንግዲህ just normal electron configuration to fill its valence orbitals it needs to more electrons። ስለዚህ የቫለንስ ኦርቢታሎችን ለመሙላት ሁለት ተጨማሪ ኤሌክትሮን ያስፈልገዋል ነው። ይህም እንግዲህ ኦክሳይድ አዮንስ ወይም ኦክሲጅን 2- እንዲፈጠር ያደርጋል። ኔን ደግሞ በኮንፊግሬሽኑ 1s2 2s2 እና 2p6 እንዲይዝ ያደርጋል። ስለዚህ የኔንን ከፊት ለፊት ያለው ኤሌመንት ኔን ስለሆነ የሱን እንዲይዝ ያደርገዋል ማለት ነው። ምክንያቱም ሁለት ኤሌክትሮኖች ምን ስላደረገ ጌን ስላደረገ ነው። ኤግዛምፕል ዲተርማይን ዘ ኤሌክትሮኒክ ስትራክቸርስ ኦፍ አናዮንስ የኤሌክትሮኒክ ስትራክቸር ኦፍ አናዮኖችን ለዩ ይለናል እዚህ ጋር ማለት ነው። እንግዲህ እዚህ ጋር ሰለኒየም አለ። እንግዲህ ሰለኒየም እና አዮዲን እንግዲህ ለሰውነታችን አስፈላጊ የሆኑና አናዮን የሚፈጥሩ ንጥረ ነገሮች ናቸው። እነዚህ አናዮንስ እንግዲህ ኤሌክትሮን ኮንፊግሬሽናቸውን እንድንጽፍ ተጠይቀናል ማለት ነው። የመጀመሪያው እንግዲህ Se2- ነው እንግዲህ የሰለኒየም እንግዲህ እሱም ደግሞ ግሩፕ 16 ስለሆነ ወይም በግሩፕ 16 ውስጥ ስለሚገኝ ቀጥሎ የሚመጣውን ኖቬል ጋዝ ወይም ክሪፕተን የተባለው ኖቬል ጋዝ ኮንፊግሬሽን ለማግኘት ሁለት ኤሌክትሮኖች ያገኛል ነው። ያ ማለት ሰለኒየም 2- ስለሆነ ወደ ቀጣይ ያለው ደግሞ ቀጣይ ከፊቱ ያለው ደግሞ ክሪፕተንን ለመያዝ ምን ያደርጋል? ሁለት ኤሌክትሮን ጌን ያደርጋል ነው። ሁለት ኤሌክትሮኖችን ይቀበላል። ከዛ በኋላ ምን ይመጣል? አርገን መጀመሪያው ስታዩት
እዚህ ጋር የመጀመሪያው እንግዲህ ይሄኛው እንደዚህ ነበር 3d10 4s2 እና 4p6 ነበር ነው። ስለዚህ እንደዚህ ይመጣል። ስለዚህ ሁለት ኤሌክትሮኖችን ጌን አድርጎ ሲጻፍ አድርገን 3d10 4s2 4p6 ይመጣል መጀመሪያ ስንጽፍ። ከዛ ደግሞ ማን ነው አብሮት ያለ አዮዲን አይደለ? አዮዲን ደግሞ ግሩፕ 17 ስለሆነ ወይም በግሩፕ 17 ውስጥ ስለሚገኝ ቀጥሎ የሚመጣውን የኖቤል ጋዝ ወይም ዚነን ኮንፊግሬሽን ለማግኘት አንድ ኤሌክትሮን ይቀበላል ነው። ከዛ ወዲያ ምን ይሆናል? እዚህ ጋር ምን ይሆናል? ኤሌክትሮን ኮንፊግሬሽን ደግሞ የዚህንን ይዞ ለመምጣት የኬአር ስለዚህ እዚህ ጋር የአዮዲን ስንጽፍ ኬአር 4d10 5s2 5p6 ይመጣል ማለት። ስለዚህ የአዮዲን ኮንፊግሬሽን እንግዲህ ክሪፕተን 4d10 5s2 5p6 ይሆናል ማለት። የዚህኛው ደግሞ የሰሌኒየም ደግሞ ምን ይሆናል? አርገን 3d10 4s2 4p6 ይመጣል ማለት። እንደዚህ ነገር ማስቀመጥ እንችላለን ነው። ሌላው ደግሞ ምናየው ኮቫለንት ቦንዲንግ ነው። ሌላው ደግሞ ሁለተኛው ኮንሰፕት ምንድነው? ኮቫለንት ቦንዲንግ የሚል ነው። የመጀመሪያው እንግዲህ አዮኒክ ቦንዲንግ ካለን ኮቫለንት ቦንዲንግ የሚለው ነው። አዮኒክ ቦንዲንግ will transfer of electrons but different types of bonding a covalent bonding results from mutual attraction of what atoms for a shared pair of electrons። እንግዲህ አዮኒክ ቦንዲንግ ማለት ቅድም እንደተማማር ነው ኤሌክትሮን ዝውውር የሚያካሂድ ኤሌክትሮኖች ከአንዱ ወደ አንዱ ይለቃል፣ አንዱ ይቀበላል፣ አንደኛው ይሰጣል፣ አንደኛው ተቀባይ ነው። ሰጪና ተቀባይ ትራንስፈር ኦፍ ኤሌክትሮንስ ነው። ግን ወደ ኮቫለንት ቦንዲንግ ስንመጣ ይህ ደግሞ አተሞች አንድ ጥንድ ኤሌክትሮን በጋራ መካፈል የሚፈጥሩ ነው። ያንን ያለውን የፔር ኦፍ ኤሌክትሮንን በጋራ መጠቀም በጋራ ሼር የሚያደርጉበት ወይ ደግሞ ኮቫለንት ቦንዲንግ እንለዋለን። ኮቫለንት ቦንድ forms between two atoms when both have similar tendency to attract electrons just like similar transitions in electron affinity። እንግዲህ ኮቫለንት ቦንድ ደግሞ የሚፈጠረው ሁለቱም ተመሳሳይ የሆነ ምን ሲኖራቸው ነው? ሁለቱም ተመሳሳይ የሆነ አዮናይዜሽን ኤነርጂ እና ኤሌክትሮን አፊኒቲ ሲኖራቸው ነው ማለት። እንግዲህ ኮቫለንት ቦንድ በሁለት አተሞች መካከል የሚፈጠር ሲሆን ሁለቱም አተሞች ኤሌክትሮን የመሳብ ዝንባሌዎች ማለትም አዮናይዜሽን ኤነርጂ እና ኤሌክትሮን አፊኒቲ መጠናቸው ምን ሲሆን ተመሳሳይ ሲሆን የሚፈጠር ኮቫለንት ቦንድ እንለዋለን ማለት ነው። ሁለቱም ያንን ኤሌመንት በተመሳሳይ ዝንባሌ ምን ሲያደርጉ አትራክት ሲያደርጉት ነው። ለምሳሌ እዚህ ጋር እንግዲህ ሁለት ሃይድሮጅን አተሞች እንግዲህ በኮቫለንት ቦንድ ተያይዘው H2 ሞለኪል ይፈጥራሉ ነው። እንግዲህ በሞለኪል ውስጥ እያንዳንዱ ሃይድሮጅን አተም ሁለት ኤሌክትሮን ይጋራል ነው። ይህም እንግዲህ እያንዳንዱ አተም እንደ ኖቤል ጋዝ ሂሊየም ተመሳሳይ ቁጥር ያለው ቫለንስ ሼል ኤሌክትሮን እንዲኖረው ያደርጋል። ስለዚህ ሁለት H2 ማለት ሁለት ሃይድሮጅን አተም እንግዲህ ፔር ኦፍ ኤሌክትሮንን ምን ስለሚያደርጉ ስለሚጋሩ ሼር ስለሚያደርጉ የሂሊየም የኖቤል ጋዝን የዚህን የሂሊየም ቫለንስ ሼል ኤሌክትሮን አቴን አድርጎ እንደሱ ፎርም ሆኖ ይቀመጣል ማለት ነው። compound within covalent bonds have different physical properties than ionic compounds። እንግዲህ ኮቫለንት ቦንድ ያላቸው ውህዶች ከአዮኒክ ኮምፓውንድ የተለየ አካላዊ ባህሪ አላቸው ማለት ነው። the attraction between neutral molecules is weaker than between charged ions. covalent compounds generally have much lower melting and boiling points። እንግዲህ በዚህ በኒውትራል ሞለኪውል መካከል ያለው መሳሳብ እንግዲህ ቻርጅ ካላቸው አዮኖች መካከል ካለው መሳሳብ የደከመ ነው። ባለፈው አዮኒክ ኮምፓውንዶች መካከል የሚኖረው መሳሳብ በጣም ስትሮንግ ነው ብለናል። ሃይ ሜልቲንግ እና ቦይሊንግ ፖይንት አላቸው ነው። ይሄኛው ግን ተቃራኒ ነው። ቦንዱ የመሳሳብ ቦንዱ ወይም ጥንካሬው ዊክ ነው። ሜልቲንግ እና ቦይሊንግ ፖይንታቸውም በመካከላቸው ያለው የመቅለጫ የፍላት ነጥቡ ምንድነው? በጣም አነስተኛ ነው። ስለዚህ ከዛ ተቃራኒ ነው ማለት ነው። ምን ያህል ሊኩዊድስ ኦር ጋስ አቶም ቴምፕሬቸር እንግዲህ ብዙዎቹ በከፊል ሙቀት ውስጥ እንግዲህ በፈሳሽ ወይም ስለዚህ አቶም ቴምፕሬቸር ላይ ምንድናቸው? ሊኩዊድ ወይም ጋስ ናቸው። አብዛኞቹ ሊኩዊድ ወይም ጋስ ናቸው አቶም ቴምፕሬቸር ላይ ማለት ነው። ያኛው ግን አቶም ቴምፕሬቸር ቅድም ሶዲየም ክሎራይድን ስናይ አዮኒክ ኮምፓውንድ ደግሞ ሶሊድ ናቸው ነው። ሶሊድ ናቸው። ይሄንን ማወቅ ይጠበቅባቸዋል ነው። ኢን ዘር ሶሊድ ስቴት ዘይ አር ታይፒካሊ ማች ሶፍተር ዛን አዮኒክ ሶሊድስ። የሚገርመው ነገር በጠጣ ሁኔታቸው ላይ ደግሞ ወይም በሶሊድ ስቴታቸው ላይ ደግሞ ከአዮኒክ ኮምፓውንዶች ይልቅ እንግዲህ እጅግ በጣም ለስላሳ ናቸው ነው። ሶፍተር ናቸው ነው ከአዮኒክ ኮምፓውንዶች ይልቅ። እንግዲህ አብዛኞቹ እንግዲህ የኮቫለንት ኮምፓውንድ በውሃ ውስጥ የማይሟሙና በኤሌክትሪክ ገለልተኛ ሲሆኑ በየትኛው ሁኔታ ላይ ኤሌክትሪክን በደንብ አያስተላልፉም። ቅድም አዮኒክ ኮምፓውንዶች በውሃ ውስጥ የሚሟሙ ናቸው። ከዛ በውሃ ውስጥ ከሟሙ በኋላ በከፍተኛ መጠን ኤሌክትሪክና ሙቀት ያስተላልፈዋል ብለናል። ግን እነኚህ ከሟሙ በኋላ ኤሌክትሪክን አይሟሙም፣ ኤሌክትሪክንም በደንብ አያስተላልፉም ናቸው ነው። ከአዮኒክ ኮምፓውንድ አንጻር ያላቸው ልዩነት ይህን ይመስላል ማለት ነው። ሌላው ደግሞ ፎርሜሽንስ ኦፍ ኮቫለንት ኮምፓውንድስ እንዴት ፎርም ይሆናሉ ነው።
non-metal atoms frequently form covalent bonds with other non-metal atoms እንግዲህ non-metal አተሞች ከሌሎች non-metal አተሞች ጋር በብዛት ኮቫለንት ኮምፓውንድን ይፈጥራሉ። ማን non-metals ከማን ጋር? ከnon-metals ጋር ነው። ሶ ለምሳሌ እዚህ ጋር ሃይድሮጅን ሞለኪውል እንዴ ሃይድሮጅን H2 እንግዲህ ሃይድሮጅን ሞለኪውል ከራሱ ጋር H እና H ምን ይፈጥራሉ? ኮቫለንት ቦንድ ይፈጥራሉ። When separate hydrogen atoms approach each other, their 1s valence orbital begin to overlap. እንግዲህ ሁለት የተለያዩ ሃይድሮጅን አተሞች እርስ በርስ ሲቀራረቡ እንግዲህ የአንድ s ቫለንስ ኦርቢታላቸውን መደራረብ ይጀምራሉ። እንግዲህ ይሄንን ነው የሚነግረን ማለት ነው። When the single electron on each atom interact with both nuclei, occupying what the space around both atoms. እንግዲህ እዚህ ጋር ደግሞ ምንድነው በእያንዳንዱ አተም ላይ ያለችው እቺ ብቸኛ ኤሌክትሮን ከሁሉም ኒውክሊ ጋር ግንኙነት ይፈጥራል ነው። በዚህም እንግዲህ ሁለቱም አተሞች በሁለቱም አተሞች ዙሪያ ያለው ቦታ ይያዛል ማለት ነው። strong attraction of each shared electron to what? Strong attraction to both of the nuclei stabilize the system and potential energy decrease as the atoms get closer. እዚህ ጋር ደግሞ ይህ እንግዲህ የተጋሩት ኤሌክትሮንስ ወይም ነኝ ሼር ያደረጋቸው ኤሌክትሮንስ በሁለቱም ኒውክሊ በኩል በጠንካራ ሁኔታ በመሳባቸው ስርዓቱን ወይም ሲስተሙን ያረጋጋሉ። በሁለቱም በኩል በጠንካራ ፎርስ ነው ይሳባሉ። ሶ አተሞቹ እየተቀራረቡ ሲመጡ የፖቴንሻል ኤነርጂ መጠኑ ይቀንሳል። አተሞቹ ምን ሲሉ እየተቀራረቡ መጡ ማለት ፖቴንሻል ኤነርጂ ይሆናል ይቀንሳል ማለት ነው። The atoms get too close, the positive nuclei repel each other and the potential energy increases. እንግዲህ አተሞች በጣም ከተቀራረቡ ግን ፖዚቲቭ ቻርጅ ያላቸው ኒውክሊ እርስ በርስ ስለሚገፋፉ የፖቴንሻል ኤነርጂ መጠናቸው እንደገና ምን ይላል? ይጨምራል። እንደገና እንዲጨምር ያደርገዋል። ሌላው ደግሞ ቦንድ ሌንግዝ ነው። እንግዲህ ቦንድ ሌንግዝ ማለት ደግሞ ዝቅተኛ የፖቴንሻል ኤነርጂ መጠን የሚገኝበት በሁለቱ ኒውክሊ መካከል ያለው ርቀት ቦንድ ሌንግዝ እንለዋለን ነው። ሶ ይሄ እንግዲህ በሁለቱ የፖቴንሻል ኤነርጂ መጠን የሚገኝበት ማለት ዝቅተኛ ፖቴንሻል ኤነርጂ የሚገኝበት በሁለቱ ኒውክሊ መካከል ያለው ርቀት ቦንድ ሌንግዝ ይባላል ማለት ነው። ሌላው ደግሞ ኤነርጂ ኤንድ ቦንድ ፎርሜሽንስ ነው የምናየው እዚህ ጋር ኤነርጂ እና ቦንድ ፎርሜሽን ኃይልና የቦንድ አፈጣጠር እንዴት ነው የሚለውን እናያለን ማለት ነው። ኤነርጂ መስት ቢ አድድ ቱ ብሬክ ኬሚካል ቦንድስ ኦር አን ኢንዶተርሚክ ፕሮሰስ። እንግዲህ የኬሚካል ቦንድን ለመስበር ኃይል መጨመር ያስፈልጋል። ይህ ሂደት እንግዲህ ኢንዶተርሚክ ይባላል ወይም ኢንዶተርሚክ ፕሮሰስ እንለዋለን ማለት ነው። ለምሳሌ እዚህ ጋር በዚህ ጊዜ ሌላው ተጨማሪ የኬሚካል ቦንድ ሲፈጠሩ ደግሞ ኃይል ይለቀቃል። ይህ ሂደት እንግዲህ ደግሞ ኤግዞተርሚክ ይባላል። ኃይል የሚለቀቅበት ዌይ ይባላል ኤግዞተርሚክ እንለዋለን። ምሳሌ እዚህ ጋር ሃይድሮጅን እስኪ ለምሳሌ ለሃይድሮጅን የኮቫለንት ቦንድ እንግዲህ በጣም ጠንካራ ነው። ሶ አንድ ሞል የሃይድሮጅን ወይም የኤች2 ሞለኪውልን ቦንድ ለመስፈር 436 ኪሎ ጂ ኃይል ያስፈልጋል። ሶ ይሄኛውን እንግዲህ የሚያሳየን በዚህ ኢንዶተርሚክ እና ኤግዞተርሚክ ያለው በኢንዶተርሚክ ወይም ያንን ኬሚካል ቦንዱን ለመስፈር ኢነርጂ አድ እንደምናደርግ ይሄን ያህል ኢነርጂ ያስፈልገናል። Conversely, 436 kilojoules of energy is released when 1 mole of H2 molecules forms from 2 moles of hydrogen atoms. ሌላው በተጨማሪ ደግሞ በተቃራኒ ደግሞ አንድ ሞል ኦፍ የኤች2 ሞለኪውልን ከሁለት ሞልስ ኦፍ የሃይድሮጅን አተም ጋር ሲፈጠር ማለትም ቦንድ አድርጎ የኤች2 ሞለኪውል ሲፈጠር የኤች2 ሞለኪውል ከሁለት ሃይድሮጅን አተም ሲፈጠር ደግሞ 436 ኪሎ ጁል ኃይል ይለቀቃል። ይሄኛው ደግሞ እንለዋለን ኤግዞተርሚክ ፕሮሰስ እንለዋለን ማለት ነው። እንግዲህ ይሄኛው ኤግዞተርሚክ ፕሮሰስ ይባላል። እንግዲህ ግራፊካሊ ደግሞ ይሄንን ይመስላል ማለት ነው። ኢነርጂ አለ እዚህ ጋር ደግሞ የሃይድሮጅን አተም እና ምን ያህል እንደሚፈልግ ይገልጽልናል ማለት ነው። ሌላው ደግሞ ፖላሪቲ ኦፍ ኮቫለንት ቦንድስ ነው። የኮቫለንት ቦንድስ ፖላሪቲያቸው ምን ይመስላል ነው የሚለን እዚህ ጋር። If atoms form a covalent bond are identical like H2Cl2, the electrons in the bond are shared equality. እንግዲህ አንድ ኮቫለንት ቦንድ የሚፈጥሩ አተሞች ተመሳሳይ ከሆኑ ለምሳሌ እንደ H2Cl2 ውስጥ እንደዚህ ከሆኑ በቦንድ ውስጥ ያለው ኤሌክትሮን በእኩልነት ምን ይላሉ? ይጋራሉ ነው። ቅድም ነግሬያቸዋለሁ። This is called a pure covalent bond. Electrons in this bond have equal probability of being near each nucleus. እንግዲህ አይነቱ የቦንድ እንግዲህ ፒውር ኮቫለንት ቦንድ ይባላል። እንግዲህ በእነዚህ ቦንድ ውስጥ ያሉ ኤሌክትሮኖች እንግዲህ ለእያንዳንዱ ኒውክለስ እኩል የመቅረብ እድል አላቸው ነው። እኩል የመቅረብ እድል አላቸው። When atoms linked by covalent bond are different, the bonding electrons are shared but unequal. እንግዲህ በኮቫለንት ቦንድ የተያዙ አተሞች የተለያዩ ከሆኑ ግን የቦንዲንግ ኤሌክትሮኖች ብቻ ይጋራሉ፣ ነገር ግን በእኩልነት አይደለም ነው። This is called a polar covalent bond and
characterized by a partial positive charge on the one atom and a partial negative charge on the other atom። ይህ አይነቱ ቦንድ ደግሞ የፖላር ኮቫለንት ወይም ፖላር ኮቫለንት ቦንድ ይባላል። እንግዲህ ባህሪውም በአንደኛው አተም ላይ ከፊል ፖዚቲቭ እና በሌላኛው አተም ላይ ደግሞ ከፊል ኔጌቲቭ ይሆናል። ስለዚህ ፖላር ኮቫለንት ቦንድ እንለዋለን። ይህ አይነቱን ቦንድ ነው። The atom that attract electrons more strongly and the more electronegative one acquire the partial negative charge። እንግዲህ ኤሌክትሮን በይበልጥ የሚስበው አተም ይበልጥ ኤሌክትሮኔጌቲቭ የሆነው ነው እንግዲህ ከፊል ኔጌቲቭ ቻርጅን ይወስዳል ማለት። ለምሳሌ እዚህ ጋር እንግዲህ ሃይድሮጅን ክሎራይድ ያለ HCl እንግዲህ በአንድ ሃይድሮጅን ክሎራይድ ሞሌኪውል ውስጥ እንግዲህ የቦንዲንግ ኤሌክትሮኖቹ ከሃይድሮጅን አተም ይልቅ በክሎሪን አተም አጠገብ በዛ ውስጥ ይሰፍራሉ ወይም ወደሱ ይሳባሉ የሚል ነው። so this means the chlorine atom carries a partial negative charge and the hydrogen atom's partial positive charge። ይህ ማለት የክሎሪን አተም ከፊል ኔጌቲቭ ቻርጅ አለው ወይም ደግሞ ሃይድሮጅን አተም ደግሞ ከፊል ፖዚቲቭ ቻርጅ አለው። ስለዚህ ክሎሪን ምን አለው? ከፊል ኔጌቲቭ ቻርጅ አለው። ሃይድሮጅን ደግሞ ከፊል ፖዚቲቭ ቻርጅ ስላለው የተፈጠረበት ምክንያት ማለት ነው። እንግዲህ የኤሌክትሮን ስርጭት እንግዲህ የተመጣጠነ አይደለም። ይልቁንም እንግዲህ በክሎሪን ኒውክሊየስ ዙሪያ በብዛት ይከማቻል ነው በዚህ ምክንያት። ሌላው ደግሞ ሊዊስ ስትራክቸርስ ነው። ሊዊስ ስትራክቸርስ ምን ይመስላል የሚለውን ነው። እንግዲህ ሊዊስ ሲምቦል እና ሊዊስ ስትራክቸር እንግዲህ በኮቫለንት ሞሌኪውል እና በፖሊአቶሚክ አዮን ያለው አፈጣጠርና በቦንዲንግ ለመግለጽ የምንጠቀምባቸው እንግዲህ ስዕላዊ መግለጫዎች ናቸው ሊዊስ ስትራክቸር ማለት ነው። ለምሳሌ እዚህ ጋር ክሎራይድ ሞሌኪውል አለ Cl2። The Lewis structure shows that chlorine atom has 3 pairs of non-bonding electrons called lone pairs and 1 shared pairs of chlorine electrons። እዚህ ጋር እንደሚያሳየን ከሆነ ደግሞ የሊዊስ ስትራክቸር እንደሚያሳየው እያንዳንዱ ክሎሪን አተም እንግዲህ 3 ጥንድ ኤሌክትሮን እና ወይም 3 ጥንድ ኤሌክትሮን እና የሊዊስ ደግሞ አንድ ሎን ፔር መሆኑን ያሳየናል። ማለትም 3 የተጋሩ ጥንድ ኤሌክትሮኖች እና አንድ ደግሞ ያልተጋሩ ሎን ፔሮች እና አንድ ደግሞ የተጋሩ ኤሌክትሮን እንዳለው ያሳየናል ነው እንግዲህ በዚህ መሰረት። So the dash is often used to represent a shared pair of electrons which is form a single bond። እንግዲህ አንድ የተጋራ ኤሌክትሮን ጥንድ ለመወከል ሰረዝ እንግዲህ በብዛት ጥቅም ላይ ይውላል። ይሄም እንግዲህ ሲንግል ቦንድ ይፈጥራል ነው። በክሎሪን ውስጥ እንግዲህ እያንዳንዱ የክሎሪን አተም ከ8 ቫሌንስ ኤሌክትሮን ጋር ግንኙነት ይፈጥራል ነው። እንግዲህ 6 ሎን ፔርስ ሲደመር 2 ቦንዲንግ ፔሮች ይህም እንግዲህ የኦክቴት ሩልን ያሟላሉ ነው። በኦክቴት ሩል መሰረት አሟልተው ይቀመጣሉ ነው። እዚህ ጋር ኦክቴት ሩል እንግዲህ በአጭሩ ምንድነው የሚለን? ኦክቴት ሩል ማለት የሜን ግሩፕ አቶሞች 8 ቫሌንስ ኤሌክትሮን ለማግኘት እና የኖቤል ጋዝ ኤሌክትሮን ኮንፊግሬሽን ለመያዝ የሚያስችላቸውን ያህል ቦንድ የመፍጠር ዝንባሌያቸውን የሚያሳየን ነው። አንድ አተም ሊፈጥር የሚችለው ቦንድ እንግዲህ ቁጥር 8 ወይም ኦክቴት ለመሙላት የሚያስፈልገውን የኤሌክትሮን ቁጥር መተንበይ ይቻላል። ይህም እንግዲህ በተለይ ለሁለተኛው ፔሪዮድ ኤሌመንቶች ለምሳሌ እንደነ ካርበን፣ ናይትሮጅን፣ ኦክሲጅን ላሉት ኤሌመንቶች ኢፌክቲቭ ይሰራል ወይም እውነት ነው። ግሩፕ 14 ላይ ደግሞ ስንሄድ ወይም የግሩፕ 14 አተሞች ደግሞ እንደ ካርበን ያሉት ኤሌመንቶች 4 ቫሌንስ ኤሌክትሮን ስላሏቸው 4 ተጨማሪ ያስፈልጓቸዋል። ስለዚህ 4 ኮቫለንት ቦንድ ይፈጥራሉ። ለምሳሌ CCl4 ብታዩ፣ SiH4 ብታዩት ይሄ እንግዲህ የግሩፕ 4 ስንት 4 ተጨማሪ ኤሌክትሮኖች ያስፈልጓቸዋል። ወደ ግሩፕ 15 ስንሄድ ደግሞ የግሩፕ 15 አተሞች ደግሞ እንደ ናይትሮጅን ለምሳሌ 5 ቫሌንስ ኤሌክትሮን ስላሏቸው 3 ኮቫለንት ቦንድ ይፈጥራሉ ነው። ለምሳሌ NH3 ብናይ እንግዲህ 3 ኮቫለንት ቦንድ ይፈጥራሉ ነው። ያ ማለት ለምሳሌ እዚህ ጋር NH3 ብታዩ ናይትሮጅን እዚህ ጋር ቢኖርና ሃይድሮጅን ብታዩ ይሄ ሙሉ ፉል ነው። እዚህ ጋር ደግሞ 1 ሎን ፔር ኦፍ ኤሌክትሮን እዚህ ጋር ይቀመጣል። እንደዚህ ተደርጎ በሊዊስ ስትራክቸር መልክ ይሳላል ነው። ሌሎችም እንደዛ ያው ስለምታውቁትና ቀለል ያለ ስለሆነ ብቻ ኮንሰፕቱን እየነገርኳችሁ ልለፍ ብዬ ነው። ግሩፕ 16 ላይ ስትሄዱ ደግሞ የግሩፕ 16 አተሞች ደግሞ እንደ ኦክሲጅን ያሉ 6 ቫሌንስ ኤሌክትሮን ስላሏቸው 2 ኮቫለንት ቦንድ ይፈጥራሉ። ለምሳሌ H2 ብታዩ 2 ኮቫለንት ቦንድ ብቻ ይፈጥራሉ። ያ ማለት H2 ስትሰሩት ሃይድሮጅን አለ፣ ኦክሲጅን እንደዚህ ኦክሲጅን ይፈጥራል። የሆነ ካርቭድ ነገር ነው። ምክንያቱም እዚህ ያለው እዚህ ጋር ሎን ፔር ኤሌመንቶች ስለሚመቱት እንትን ይላል ማለት ነው። ሶሪ ቺኛዋ ከዛ እዚህ ጋር 3 4 ይሆናል ማለት እዚህ ጋር 1 3 4 ይሆናል። እንደዚህ ተደርጎ ይቀመጣል በሊዊስ ስትራክቸር መሰረት። እዚህ ጋር የምትረዱት ምንድነው? ፉልፊል መደረግ አለባቸው። ካልሆነ የሆነ ቫሌንስ ኤሌክትሮን ይቀባል ወይም ከሆነ ኤሌመንት ከዛ ፎርም ካደረጉ ኤሌመንቶች ጋር
ሼር አድርገው እንትን ያለው። ሃይድሮጅን ኢዝ አን ኤክሴፕሽን። ሃይድሮጅን እንግዲህ ከህግ ውጭ ነው። የቫለንስ ሼሉን ለመሙላት እንግዲህ 2 ኤሌክትሮን ብቻ ነው የሚያስፈልገው። ስለዚህ ይሄኛው ምንድነው እንደ ኤክሴፕሽን የሚያዝ ነው። ትራንዚሽን ኤለመንትስ ኤንድ ትራንዚሽን ኤለመንትስ ኦልሶ ዱ ኖት ፎሎ ዘ ኦክቴት ሩል። እንግዲህ ትራንዚሽን እና ትራንዚሽን ኤለመንቶችም የኦክቴት ሩል ህግን አያሟሉም ነው። እንግዲህ እዚህ ጋር እንደምታዩት አሞኒያ፣ ዋተር እና ሃይድሮጅን አተም ግን እንደዚህ ተደርገው ይሳላሉ ወይም እንደዚህ አድርገን መግለጽ እንችላለን ነው። እንግዲህ እዚህ ጋር እንደምታዩት ሴንትራል አተም ናይትሮጅን ላይ 2 ኤሌክትሮን አለ። ከዛ ከ3 ሃይድሮጅን ጋር ቦንድ አድርጓል። ስለዚህ አሞኒያ ፉልፉል አድርጓል ነው። ኦክቴት ሩልን አሟልቷል ነው። እንደዚህ ያደርጋችሁ ሁሉንም ቼክ ታደርጋላችሁ። በፊትም ስለተማችሁ ስለምታውቁት አዲስ ነገር የለውም ማለት ነው። እንግዲህ ራይቲንግ ሊዩስ ስትራክቸር ከሚለው ጀምሮ ደግሞ በፓርት 2 የምናየው ይሆናል። ስለነበረን ቆይታ እጅግ ከልብ አመሰገን። በቀጣይ በፓርት 2 እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።